ከምሳ በፊት ግን የሆነ የምነግራችሁ ነገር አለ። ሰሞኑን እጅን የከበደኝ ነው። ለማየት ዝግጁ ናችሁ? አዎ እኛን ምንም ማድረግልሽ። ውይ ብሩ እኛ እኮ እናቅ ነበረ። ታውቁ ነበር እንዴ? አንቺ ህይወት ላይ እኮ እኛ ማናውቀው ምንም የሚሆን ነገር የለም። ደግሞ እኮ ሲያምር ጭራሽ በየቀኑ እንደ አዲስ ነው እየተንበረከከ የሚያደርግልኝ። ለዛ ነው ሱሪ ጉልበቱ ላይ እየሳሳ ያለ። አንቺ ናሜ ለቀቅ። አረታት አሁንማ ክብሮ ምን መያዝ ነው? ለምን ቦት ማለት ውስጥ ለኔ ስትሉ ማለት የተከለከለ ነው? አይ ማለት ያው እየጀመርን አላውቅም፣ ግን ቅድም ቆይ እንደዛ እንደ አራስ ነብር ሆነሽ እንዳልነበር አሁን ጭራሽ እኔን ማየት ፈርተሽ አንገትሽን አጋግርሻል። ማየት እኮ ፈርቻለሁ፣ ግን ያው አለ አይደል። ቆይ እስኪ ያስፈራው ግን በቃ አለ አይደል ስሜቱ ያስፈራል። ልብሽ ላይ ትርትር ይላል፣ ከዛ ደግሞ ሰውነትሽ ይንቀጠቀጣል። አዎ በቃ ምን እየተሰማኝ እንደሆነ አላውቅም፣ ግራ እየገባኝ ነው። እና ይህ ስሜት እኮ እንዲጠፋልሽ ማድረግ እንችላለን። እንዴት? ግልጽ ሆነን ማውራት። እኔ እኮ ግን ምንም አልደበኩም። አይ እኔም ብዙ ጥያቄ መጠየቅ ፈልገሽ ግን ውስጥሽ ፈራል። እንዴት ነው ግን እያሰብኩት ያለውስ ነገር አንተ እያወቅክ ያለው? ፍቅር እኮ እንደዚህ ነው። ከሚወዱት ሰው አይን ላይ ምን እንዳለ እንደ መጽሐፍ እየገለጡ ማንበብ። በቃ ሂድ፣ መሸብህ። ደግሞ አዲስ ሰፈር ስለሆነ ምን እንደሚያጋጥም አይታወቅም። ስለዚህ ብትሄድ ይሻላል። እና ልሂድ እንዴ? አዎ ሂድ፣ ነገ ስራ መግባት አለብህ። ስለዚህ በቃ ሂድ። እንዴ ሰኒ እያራቅሽ ነው? እንደዛ እኮ አይደለም፣ ግን በቃ ዛሬ እዚህ ማደር የለብህ። አይዞሽ፣ ሶፋዬን እቅፍ አድርጌ ነው ማድረው። አይ ሶፋዬም ቢሆን አዲስ ነው፣ ጸባዩ ስላልታወቀ ይቅርብ። ስለዚህ ብትሄድ ነው የሚሻለው። እሺ እኔ ፈርቂ፣ እንደዛ ካልሽ ምን አደርጋለሁ? እሺ በቃ እኔ ቆንጆ ናዳሪ ነው። እየሆንሽ ነው ሰኒ? ቤተሰቦች ልጅ ያላቸውን ፍላጎት ስለማውቅ እና ያውረዷ ምን ማለት ነው? ቆይ እሱን ደስታ ለማሳካት እኮ እንደዛ እኮ አይደለም። ቆይ ልጅ ጠልቼ መስሎሻል ዝም የምለው? የትኛውም ሰው እኮ ልጅ እንዲኖረው ይፈልጋል። እሺ ነው ግን ፈጣሪ እኮ ያውቃል። ተይ እንጂ አንቺ እውነት ለእኔ የምታስቢልኝ ቢሆን ኖሮ ይኸውልሽ ከልጅ በላይ አንቺ እንደምታስፈልጊኝ ይገባሽ ነበር። እሺ ቆይ በየትኛው ሚዛን ለክተሽ ነው ይሄን ያለ ራስ ወዳድ ያደረግሽኝ? እሺ ነው ምን ሁለተኛ እንደዛ ነው? እና ቆይ አንቺ ባለሽበት ሁኔታ ላይ ማርገዝ ማለት ራስን ከማጥፋት በላይ ትልቅ ውሳኔ ነው። አታውቂም? እሺ እና ታዲያ በፈጣሪ ስራ ጣልቃ እየገባሽ ነው ሲያውቃል የምትይ? እሺ ነው ይቅርታ። ግን በምን አይነት ቋንቋ አንቺ ከጎኔ እንድትሆኝ እንደምፈልግሽ የሚገባሽ? በምን አይነት ቋንቋ በነግርሽ ነው የምትረጂኝ? ልጅ ቢኖረኝ እኮ ነው የማልጠራ፣ ለዛውም ከአንቺ። ግን ደግሞ አንቺ ራስሽን አደጋ ላይ እንድትጥይ አልፈልግም። ቆይ ይሄ እንዴት ነው የማይገባሽ? አንቺ ሁሌም እኔ በአንቺ ደስተኛ እንዳልሆንኩኝ ነው የምታስብ። ይሄ ደግሞ አንቺ በእኔ ደስተኛ እንዳልሆንሽ ነው የሚያሳየው። እሺ በቃ ግን ያውሻለን። ሰላም ውድና ክቡር የሆናችሁ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም እንግዲህ ጽናትን የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኪራ የቤቲ ስልክ ከሻንጣ ውስጥ ከተገኘ በኋላ ግራ ገብቶታል። እንዴት ሊገኝ ቻለ ያለም ጥያቄ ፈጥሮበታል። እንግዲህ አንቺ ብገልሽማ ፈርልሰሽ መነሳትሽ የማይቀር ነው ሲላትም ነበር። በሌላ በኩል ህሌና እንግዲህ ሰኒ አጥንቴን ከስክሰዋለች እያለች ሰኒ አርፈሽ ተቀመጭ፣ ህሌናም አርፈሽ ተቀመጭ እያለች ብቻዋን እያንሰላሰለች ትገኛለች።
ህመሟንም በጣም ስላመማት እየተቀመደመደች ትገኛለች። ወይኔ እኔ ከሰከሰችኝ እኮ አዋረደች፣ ገደለችኝ እያለች እያማረረች ነው ህሌና እጅጉን ተደብድባለች። በሌላ በኩል ቤቲ ወደ እሷ ክላስ አምርታ ነበር። እንግዲህ ጽናት ካንቺ ጋር ተኝ ብለኛለች ትላታለች። በፍጹም አንቺና እኔ አንድ ላይ አብረን ልንተኛ አንችልም ትላታለች። እንግዲህ ቤቲ ማፈፍ አድርጋ እምቢ ካልሽ ጽናት ትቆጣሻለች፣ ትጮህብሻለች ትላታለች። ህሌና ማፈፍ አድርጋ አንቺ ከምጮህብኝ እሷ በማይክ ብጮህብኝ ይሻለኛል በማለት ትመልስላታለች። አይ አይሆንም ካንቺ ጋር ነው ምተኛ አሌ ቦሌ እንጫወትም ስትላት ነበር። ክብሮን ወደ ሰኒ ቤት አምርቶ እየተጫወቱ ነው። አይኑም ማየት ከብዷታል። ለምንድነው ቅድም ያራስ ነብር ሆነሽ ነበር አሁን አይኔም ማየት ለምን ፈራሽ ይላታል። እኔ እንጃ ስሜቱን አላውቀውም ግን እየፈራሁ ነው ትለዋለች። ችግር የለውም መናገር ፈልገሽ የደበቅሽው ነገር ስላለ ሁሉንም ነገር በማውራት እንፈተዋለን። ይህንን ስሜትሽን ማጥፋት እንችላለን ይላታል። እንዴት አድርጌ በማለት ትመልስለታለች። እስኪ ትክብለሽኝ ምን ነው የሚያስፈራው? ምንም አያስፈራም ግን ፈርቻለሁ ትለዋለች። እሱም እንግዲህ ያለውን ነገር የሚሰማትን ሁሉ እየነገራትም ነበረ። እሷ እንግዲህ እኔ የማስበውን አንተም እያሰብከው ነው ትለዋለች። ብዙ ነገር ካወሩ በኋላ አሁን ሂድ መሽቷል፣ ስራ ነገ መግባት አለብህ፣ እዚህ ማደር የለብህም ትለዋለች። እሱ ደግሞ እዚህ ባድር ምን ችግር አለው ሶፋ ላይ ኩርምሽ ብዬ ሶፋዬን አጥፌ እተኛለሁ ይላታል። እሷ ደግሞ በፍጹም ነገ ስራ መግባት ስላለብህ ሶፋውም አዲስ ነው ሰፈሩም አዲስ ስለሆነ ምን እንደሚያጋጥምህ አይታወቅም፣ ስለዚህ መሄድ አለብህ ትለዋለች። እሱ ደግሞ በፍጹም እዚህ ልደር እያራቅሽ ነው ይላታል። በፍጹም እያራቅሁ አይደለም ግን እዚህ እንድታድር አልፈልግም ትለዋለች። በይሽ ትእዛዝሽን አከብራለሁ በማለትም ጉንጯን ሳም አድርጓት ወጥቷል። ሰኒ ሙቀት በሙቀት ሆና ሰኒ ተረጋጊ፣ አሁን ሂጅና አርፈሽ ተኚ፣ ይሄ ስሜት እንዴት ነው እያለች ብቻዋን እየንሰላሰለች ትገኛለች። ህሌና ኩሽና ላይ ቆማ አሁን የነበረ ሀብት እንቅልፌና ጤና የነበረ እሱንም ሰኒ አሳጣችኝ ያለች ታማራለች። ጽናት መጣች። ምን ሆነሽ ነው ትላታለች። እኔ እኮ ያቺ ቤት ይመስለኝ ነበር የተነሳው ትላለች። አረ እኔ ነኝ፣ እሷማ እግሯን ከቦሌና ከባሌ አድርጋ ተኝታለች ትላታለች። ተያት እባክሽ ትተኛ በማለትም ጀምራለች። እጅሽን ደግሞ ምን ሆነሽ ነው ስትላትም ሰኒ ናት እንደዚህ ያደረገችኝ ትላለች። ሰኒ ናት እንደዚህ ያደረገችሽ? አዎ እሷ ናት። አንቺም እኮ የማይነካ ነው የነካሽ ትላታለች። እንግዲህ የማይነካውን ክብሮን በእንጂ በማለት እና ፍቅረኛው የተነካበት ሰው እኮ እንደዚህ ነው የሚያደርገው ብላ መልሳላታለች። በሌላ በኩል ሂጅ በቃ ከኪራ እያለቻትም ነበረ። ከኪራ ሂጅ እሱን እኮ ህፃን ልጅ አደረግሽው ስትላትም እንግዲህ ልጅ እስከሚወለድለት እሱም ህፃን ነው በማለት መልሳላታለች። ምሩ ሽንት ቤት ገብታ ስትቆይበት ናሆሚ መጣ። ለካንስ እሷ የወሊድ መቆጣጠሪያ ስለተወች ማርገዝና ለማርገዟን ቸክ እያደረገች ነበር። እሱ ምን ሆነሽ ነው የቀረሽ ብሎ ቢመጣም እሷ ቸክ እያደረገች ቸክ የማድረጊያውን መሬት ጣለችው። እሱም ሄዶ ሲያነሳው የወሊድ ቸክ ማድረጊያ ስለሆነ ምን እያደረግሽ ነው ምን እየሰራሽ ነው ብሎ በድንጋጭ ጮኸባት። የእናትህ የልጅ ፍላጎት ስላለባት እሱን ለማድረግ ብዬ ነው ትለዋለች። አንቺ እንደምወድሽ አታቂም፣ እኔ ከልጁ በላይ አንቺ ኮንሽ የምታስፈልጊ፣ በምን ብነግርሽ ይገባሻል እያለም ጮህባት ነበር። ናሆሚ አትናደድ፣ እኔ ይቅርታ አድርግልኝ እባክህ ሁለተኛ አይደገመኝም ብትለውም በፍጹም አንቺ እንደዚህ ታረጊያለሽ ብዬ በምንም አላስብም። እኔ ካንቺ መውለድ እኮ ጠፍቶኝ አይደለም፣ ግን ከልጁ በላይ አንቺ ነሽ የምታስፈልጊኝ እያለም ጮህባት ነበረ። እጅጉን በጣም ልቡ ተሰብሯል። እኔ አንቺ እኮ ራስን ከማጥፋት አይተናነስም፣ እንደዚህ አይነት ሪስክ እንዴት ትወስጃለሽ በማለትም ተናዷል። እሷም እንግዲህ ደጋግማ ናሆሜ ብትለውም ሄደሽ ተኝልኝ፣ እኔ ራሴን ማረጋጋት እፈልጋለሁ፣ እንዲያውም ካንቺ ልጅ እንዲኖረኝ እፈልጋለሁ፣ ግን ደግሞ ምን ማድረግ ይቻላል ለምን እንደዚህ ታረጊያለሽ ብሎ ከአቅሙ የሆነ ንግግር ተናግሯል። እሷም በማፍጠት እንደዚህ ሆኖ አይተው ስለማታውቅ እጅጉን ደንግጣለች። እሷም ሂጅ ተኝልኝ በማለት በመበሳጨትም አባሯታል። እሷም ሄዳ ተኝታለች። ቤቲ ሳሎን ላይ ተቀምጣ ቁርስ እየበላች ነበር። ሻይም ተፈልቶላታል። ቁርስ በልቼ እኮ ስጨርስ ህሌና ሻይ አፈላችልኝ፣ ግን ሻይ ስኳር አንስቷል ትላቸዋለች። እነሱም እንግዲህ ከእናትሽ ቤት ስትሄጂ ስኳር ጨምረሽ ትጠጫለሽ፣ እሷ ትንከባከብሻለች በማለት ይመልሱላታል። እንዴት ልትወስዱኝ ነው በማለትም ደንግጣለች። በሌላ በኩል ስልኩንም አሳይተዋት ነበር። ከቦርሳሽ ውስጥ ስልክ ተገኘ፣ ይህን ስልክ ማን የገዛልሽ እንዴት መጣ በማለትም ጠይቀዋት ነበር። ኪራዬ ስጦታ ይዘህልኝ መጣህ በማለት ትስቃለች። እንግዲህ ማን እንዳመጣው አላውቅም፣ እኔ ስጦታ ልገዛልሽ በማለትም ይመልስላታል። ቤቲም እጅጉን ደስ ብሏታል። ስጦታ ተገዛልኝ ብላ ያዙኝ ልቀቁኝ እያለች ነው በሳቅ። አንቺ መሸወድሽን አቁሚ፣ አሁን ማስመሰልሽን አቁሚ ብትላትም
እንግዲህ አልሰማችም። ቤቲ በጣም እየሳቀችና እየተደሰተች ነው። እናትሽ ናት የሰጠች ሲሏትም አዎ እናቴ እኮ እንኳን ስልክ ታብሌትም ትሰጠኝ ነበር በማለት ትመልስላቸዋለች። ጽናት ግራ ገብቷታል ያስመሰለችው ነገር። ከዛ በኋላ አንቺ ማበድሽን አታቆሚም አሁንም እያበድሽ ነው በማለት ይመልስላታል። እንደዛ ስላላት እንዴት እብድ ትለኛለህ? እንግዲህ ዶክተሯ እብድ አይደለችም ብለኛለች በማለት በጩኸት ታጫጥፈዋለች። ኪራም ደነገጠ። እንግዲህ ይህ ነገር አውቃ ሳይሆን እውነቷን ሊሆን ይችላል። ስለዚህ ያገገመች ስለሆነ እንደዚህ ማድረግ የለብንም በማለት ሁለቱም ወደ ጓዳ ገብተው እየተጨቃጨቁ ነበር። ጽናትና ኪራ ጓዳ ገብተው እየተጨቃጨቁ ነው። አዎ ከዚህ በፊት ብዙ ነገር አድርገኛለች፣ ግን ደግሞ አገግማ ትውጣ። ይሄ ስልክ አላመነችበትም፣ ውሸት ነው፣ ሰው ሰጥቶኝ ነው፣ ስጦታ ሰጠኸኝ እያለችኝ እኮ ነው ይላታል። እንግዲህ ለምንድነው ነገሩን ሁሉ በተግባር አልኖረውም ማልክ እያለች ትመልስለታለች። ጽናት እጅጉን ተናዳለች። አዎ እኔ እኮ እሷ እኮ ከዚህ ቤት እንድትወጣልኝ እፈልጋለሁ፣ ግን ደግሞ አገግማ ቶሎ ትውጣ፣ ካልሆነ እናቲቱን ልጥራት በማለትም ይጠይቃታል። በፍጹም እሷንም አጠራትም፣ ደግሞ ከሷ ጋር ስትጨቃጨቅ ልትኖር ነው፣ ለምንድነው ውሳኔህን አንድ አላደርገውም ማልክ እያለች ስትለውም ነበረ። እሱም ግራ ገብቶታል። ከዚህ በፊት እኮ ብዙ ነገር ሞክራ አልተሳካላትም እያለችው ነበር። ልጅህንም ገላብሃለች፣ ሚስትህንም በመርዝ ልትገል የነበረች ሴት እኮ ናት በማለትም ትመልስለታለች። አንቺ ያልሽውም በሙሉ አድርጋለች፣ ግን እኔ ምን ላድርግ በማለትም ይመልስላታል። ምን ነው ታዲያ ምን ነው ሐሳብህን ተግባራዊ ያላደረግኸው አልህ ስለዋለች። እሱም ምን ለማለት ፈልግሽ ነው በማለት ተጨቃጨቁ። ሰኒ ከቢሮ ስልክ ተደውሎላት የቢሮ ስልክ እያወራች ነበረ። ስለ ስራ እያወሩ ጨዋታውን እናስሸንፋለን እያለ ስታወራውም ነበር። ቤቱ ተቆፈቆፈ። ሄዳም ስትከፍተው ማን ነው እያለችም ነበረ። እንግዲህ ክብሮን ነው የሚሆን እያለች ክብሮን እያለች ስትከፍት ምሩ ሆና ተገኝታለች። ከጽናትና ከምሩ ያለፈ ክብሮን መሆኑ በጣም ደስ ብሎኛል ትላታለች። እንግዲህ ተመስገን ነው በእናንተ ሌላ ሰው ስለተገኘ ደስ ብሎኛል በማለትም እያወሩ ነበረ። እንግዲህ ምን ሆነሽ ነው ደህና ነሽ ወይ ከተባባሉ በኋላ እንግዲህ ያለውን ነገር ነግራታለች። ምንድነው ምን ተፈጥሮ ነው? እኔ እኮ ከናሆሜ ጋር ተቆራረፍን ትላታለች። ተይ እኔ አሁን ፍቅር በጀመርኩበት ሰዓት ወደ እየተንደረደርኩ እያለ እንደዚህ አይነት መርዶ አትንገሪ ትላታለች። እንዴት? እኔ እኮ እስከዛሬ ድረስ አንቺንና ጽናትን ነው ያረያ ሮድ ሜዴን አርጌ ፍቅር የጀመርኩት፣ ስለዚህ ምንም መርዶ አትንገሪኝ ትላታለች። የኔ ወድ ሁሉም ሰው እኮ አንድ አይደለም፣ ግን ያለውን ነገር ንገሪኝ እስኪ በማለትም ትመልስላታለች። እንግዲህ ምሩም ያለውን ነገር ነገረቻት። አረገዝኩኝ ብዬ የሆነ ቸክ ላደርግ ስላገኘኝ አንቺ እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ልጅ እኮ ቀላል ነገር አይደለም፣ ሁለታችሁ ተመካክራችሁ ነው መሆን ያለበት እያለቻትም ነበረ። ሰኒም እንግዲህ በዚህ ሁኔታ ላይ ሆነሽ አለማርገዝሽም በጣም ደስ ብሎኛል ትላታለች። ሁለታቸው እያወሩ ነበር እና አይዞሽ በቃ ሁሉም ነገር ይስተካከላል እያለች ድራማው ከዚህ ጋር ተጠናቀቀ። ውድና ክቡር የሆናችሁ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ቸር ሰንብቱልኝ።